ቆሞ አሜን ይበል ሲባል አሜን እሷ ውጭ እንድትሄድ አንተ አትፈልግም? አልፈልግም። አንተ እሷ ውጭ እንድትሄድ አትፈልግም? በጌታ መንፈስ እማየው ውጭ ሀገር አንቺ ሄደሽ ከምታገኘው ገንዘብ በላይ እዚህ ነን አንቺ ሰርተ እናገኛለን። እዚህ ቁጭ በይ ብለህ አንተ ከሷ ጋር ስትመካከራ ያለው በሳምንት ውስጥ አንተ እኮ የሚጥለው እኮ የጌታ መንፈስ ያሳየኛል። አሜን። እቁብና ገንዘብ ከደረሰ የራስን ስራ ቦታ እከፍታለሁ ብለህ አንተ ሲጸልይ አየሁ። አንተ ማለት በብዙ መንገድ የመጣ ሰው ነህ። ዘር መንዘር ጭምር በጣም ብዙ ከርሳለ፣ ግን እግዚአብሔር ከዘር መንዘር ብቻ አንተን ለይቶ አወጣ። ስራ አንተ ስትለምድ እግዚአብሔር አንተን ስለወደደ ነው። በብዙ መከራ ያለፍክ፣ በብዙ ሀዘን ያለፍክ ሰው ነህ። በብዙ ጎዳና ውስጥ አልፈህ የመጣ ሰው ነህ። አንተን ያየ ሰው ሁሉ እዚህ ይደርሳል ብሎ ማንም አንተ ላይ ያሰበ ሰው የለም። ማንም አልጠበቀኝም። ሲጀመር አንተን ለመስራት ሳይሆን ለማገዝ ነበር የገባው። እግዚአብሔር አንተን ባለሙያ አደረገ። ባለሙያ ከባድ ባለሙያ አድርጎኛል እግዚአብሔር። አሁን የራሴ ገንዘብ ነው ያጣሁት፣ ሙያ ይጃለሁ። አሁን አለ ከዚህ በኋላ አሜን። አሁን ወስጃለሁ በለስ። አሁን ወስጃለሁ። አሁን ተቀብያለሁ በለስ። አሁን ተቀብያለሁ። አሁን ይከብታለሁ በለስ። አሁን ይከብታለሁ። አራዲያስ ሶታካዲያስ ለጌታ ለቀጣይ ዓመት የመውጣት ዓመት ይሆንልሃል። አሜን። ቀጣይ ዓመት የበረከት ዓመት ይሆንልሃል። አሜን። ቀጣይ ዓመት ከስኬት ጋር የምትገናኝበት ጊዜ ይሆናል። አሜን። ራዳ ፖሮሎ ቦጋን ተክረ ለበገሻ ከቶሮሎ ቦጋስ ለሄደር ለበገን ተክረ ለበገረ ለበገሻ ከቶሮሎ ቦጋስ ለበገያስ ሪታ ለበገን ተኮሮሎ ቦጋሻ ካቲን ተክረ ለበገያስ ለሃዳ ለበገን ተክረ ለበገስሪ ዲሊቢግን ተክያለቦ አንተ ውሰት ያው ውሰት ሃሌሉያ ለጌታው መልካም ዜና ትሰማለህ ባክ ለሰው ማንችል እግዚአብሔር ይቻላል። ደህና ነሽ የኔ እናት? እግዚአብሔር ይመስገን። እስቲ ዘመር ይሄን ዝማሬ ትችያለሽ? አልሞትም በሕይወት ኖራለሁ የጌታዬን ስራ አወራለሁ። እኔ የምልሽ ይሄ ዝማሬ ላንቺ እንደሆነ ይገባል? አዎ ይገባል። አዎ እንዲህ ያየ ሰው በፍጹም ያንቺን ችግር ሊያውቅ አይችልም። እግዚአብሔርና አንቺ ብቻ ነው የምታውቁት። እንደዚህ ከዓይንሽ የሚወጣው እንባ አንቺ ሳታውቂ ባንቺ ላይ የታወጀ አዋጅ ነው። ልክ ቅድም ያችን ሴት እየጸለይኩ በጌታ መንፈስ ሳየው ልክ ወልዳ ስትነሳ ነው ጠላት እግሯን ወደ ካንሰር የቀየረው። ልክ አንቺም እንደዚህ አርግዘሽ በጣም ደስታ ልታይ ጥቂት ወራት ሲቀር ጠላት ጽንስሽን አበላሽ። ጠላት በውስጥሽ ላለው ጽንስ ካበላሽ በኋላ ከውስጥሽ ላይ የሚፈሰው ደም አየው። ደም እየፈሰሰ በኃይል ሲያልቅና አንቺን ልትል ሲመጣ አየው። በድንገት ከዚህ ጽንስ ከመበላሽ የተነሳ ሁለቱም ወገብሽና ኮላልሽን በጣም አመመሽ። ደም ግፊት ባንቺ ላይ በኃይል መጣ። ደም ግፊት ከመምጣቱ የተነሳ ሁለቱ ኮላልት ሙሉ በሙሉ ተበላሽ። ሁለቱ ኮላልት ሙሉ በሙሉ ተበላሽ። ከዚህ በጌታ መንፈስ ተነስቼ ወላይታ ሶዶ ገባውና ወላይታ ሶዶ ላይ አንድ ትልቅ ሆስፒታል ግሬስ የሚባል ሆስፒታል አየው። ግሬስ ሆስፒታል ገባውና አሁንም በጌታ መንፈስ ወደ ዶክተሩ ጋር ቢሮ አንኳኩቼ በጌታ መንፈስ ገብቼ ቢሮ ቁጥር 12 ገባውና ቢሮ ቁጥር ላይ አንድ ዶክተር በጌታ መንፈስ ጠየቁት። ዶክተር ዳንኤልን ጠየቁት። ዶክተር ዳንኤልን ጠይቄ ዶክተር ዳንኤል አንቺ እንዲህ ብሎ ጻፈ በጌታ መንፈስ አዲስ አበባ መሄድ አለብሽ የሚል ደብዳቤ ጽፎ ተሰጠ። አሁን ለጥቁር አንበሳ የተጻፈው ደብዳቤ እግዚአብሔር መገለበጥ ይችላል አይችልም? ከማን ነው እጅን ብድግ አድርግ። ሳታውቁ በእናንተ ላይ የታወጀ አዋጅ በኢየሱስ ይፍረስ ባክ። አሜን። ማላዲያ ሱፓራ ለሰው ማሻል እግዚአብሔር ይቻላል። አሁን ነው ፈውሶን አረጋግጣ የምትሄደው። አሜን አሜን። ትፈልጋለሽ መዳን? አዎ። አትፈልግም? ትፈልጋለሽ? እፈልጋለሁ። አክም ኦፕራሶን ሳያደርግ እግዚአብሔር እንደሚያድን ታምኛለሽ? ትችያለሽ?
ትመሰክራለሽ? ህይወትሽ ይቀየር፣ ነገርሽ መልካም ይሁን። ሲጀመር በሐኪም እንከን የባስ ኮላሊት ፌል ያደርግ ወደ ሂንድ ሀገር ሊጻፍ የዘጋጀውን አዋጅ እግዚአብሔር እዚህ ቤት ላይ ገለበጥኩት አለ። አሜን። አንተ አንድ ሰው ጮህ ተገለበጠ ይበል። ስማ ተገለበጠ። በጌታም በስ ከዚህ ተነሳው ቡታጅራ ተሳፈርኩና አላባ ገባው። ወላይታ ሶዶ ገባውና ከወላይታ ሶዶ አረካ ከተማ አለፍኩት። አረካ ከተማ ቃጥቤ ወርጄ ወደ ቀኝ በኩል ቁልቁለት አለፍኩና ጋራ ጎዶ የሚባል ከተማ በጌታም በስ ገባው። በጋራ ጎዶ እናንተ ጋር በሁለት በኩል መሄድ ይቻላል። በአንደኛው የሚቻለው በጌታም በስ በጉድቾ የሚባል ከተማ ገባው። ጉድቾ ተመለስኩና ወደ ጋራ ከተማ ቀጥታ ገባውና ጋሞ የሚባል ወንዝ አየው። ወንዙ ተሻገርኩና ቀጥታ ሰፋ ያለ ጨፌ ሜዳ አየው። ጨፌ ሜዳ አየውና አድማንቾ አርፊጣ የሚባል ከተማ አየው። አድማንቾ አርፊጣ ላይ ያለውን የተደገመው ድግምት ከቤታችሁ ላይ እግዚአብሔር አፍርሻለሁ አለ። ባክ አሜን። አንድ ሰው ጮህ አሜን ይበል። ሲባክ አሜን። ከኔ ጋር ነሽ? እኔ እናት አዎ። አድማንቾ የሚባል ሀገር የተሻገለሽ? አዎ። ምን አለሽ እዛ አካባቢ ላንቺ? አድማንቾ የኛ ሀገር ነው። የእናንተ ሀገር ነው። ለጌታ እልልታ ፍጨርጮ ጨምሩበት። አንተ ይንቃ ውሰድ፣ ያው ይሄን በረከት ውሰድ። በቤታችሁ ላይ በሽታ በኢየሱስ ስም አይሆንም። አሜን። አሁን እሷ በጤንነት ብቻ አይደለም በበረከትም ጭምር ነው ዛሬ ተባርካ የምትሄደው። አሜን። አንዳንድ ሰዎች እዚህ የጸለይኩ ከቤታችሁ ላይ በሽታ ይነቀላል ዛሬ ማለት። አሜን። ሄሎ 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 አንድ ትንቢት አውጃለሁ። ትመሰክራላችሁ? አዎ። እንካ ይሄ 7 ቀን የምስጋና ቀን ይሆናል። አሜን። ይሄ 7 ቀን የመሄጃ ቀን ይሆናል። አሜን። ይሄ 7 ቀን የደስታ ቀን ይሆናል። አሜን። ይሄ 7 ቀን ከነጋሪ ጋር የምትገናኝበት ሳምንት ይሆናል። አሜን። አንድ ሰው ጮህ አሜን ይበል እስቲ። አሜን። ሁለት አሜን። የመጨረሻ አሜን። ለሚያምን ሰው ዛሬ አንድ እንግዳ የሆነ ነገር በቤታችሁ ላይ መጣ። አሜን። ሰምቻለሁ። የጌታን በስ ከዚህ ወጥቶ ወደ ቤት ሳትገባ እግዚአብሔር እንዲህ ብሎኛል፣ በስልካችሁ መልካም ዜና ትሰማላችሁ። አሜን። የኔ እናት ልጸልይልሽና ታምኛለሽ? አዎ። ነገርሽ ይስተካከል። አንድ ውሃ ብቻ ነው ጸልይ የሚሰጠው። ማን ጻፈ ማን አወራ እስከሚል ድረስ እግዚአብሔር ነገርሽን ኖርማል ያደርጋል። አሜን። የበሽታ ጉልበት ካንቺ ላይ ይፈርሳል። አሜን። ከዚህ በኋላ እኔን 2 ወንድና 2 ሴት ልጅ ትወልጃለሽ። ኢየሱስ ኢየሱስ አንድ ሰው ቆሞ አሜን ይበል ሲባ አሜን። የኔ እናት ለዛው የተማሩ ሰዎች የከተማውን ታሪክ የሚቀይሩ አሜን። የአገሪቱን ታሪክ የሚቀይሩ አሜን። በዛው እናንተ ፋሚሊ ሁሉ የተማረ አዎ፣ የተባረከ አዎ፣ እግዚአብሔር የሚወድ አዎ፣ ከእግዚአብሔር ውጭ የማያውቅ አዎ፣ ትልቅ ቦታ ነው ማየው። አዎ፣ እንዲህ ሳየው ቃልዎት ቸርች ነው እግዚአብሔር የሚያሳይ። አዎ፣ በቃልዎት ቸርች ውስጥ ያሉ ሰዎች ነው እግዚአብሔር የሚያሳይ። አዎ፣ አርፊጣ ያሉ ሰዎች፣ አድማንቹ ያሉ ሰዎች ሁሉ የሚገቡት ትልቅ ቸርች ነው እግዚአብሔር መንፈስ የሚያሳይ። አንቺም ያደግሽው በዛ ቤት ነው፣ በእግዚአብሔር ቃል ነው። ግን አንቺ በማታውቂ ሁኔታ ጠላት ምን አደረገ? ብሎክ ነገርሽን ሁሉ ቆልፈ። ዛሬ አንድ እባብ የአባቶች አምላክ ቤታቸው ሄዶ ይመታል ዛሬ ማታ። አሜን። ወይ አቀቀሳ እጅሪካ ከበር ውሰት ከቤታችሁ ላይ ለዋታን ዛሬ ይቀጣል ባል። አሜን። ወይ አቀቀሳ ኩጂ ብትካልክ ኩጂ ካይ ከዚህ ወጣ ሲተል የእባብ ጉልበት ይመታል ባል። አሜን። ለሰው ማቸል እግዚአብሔር ይቻላል። ዛሬ እግዚአብሔር አምላክ እንደገና ሊያስገርማችሁ ጊዜ ደርሶላችኋል። አሜን። ስትመጪ በሚመጣው ዓመት በዚህ ሰዓት ወንድ ልጅ አሜን፣ ወንድ ልጅ አሜን፣ ወንድ ልጅ አሜን፣ 2 ወንድ ልጅ 2 ሴት ልጅ አሜን። ይሄ እግዚአብሔር ነው። ከዛ በኋላ እስከምቺ ድረስ ብለሽ ውለሽ አሜን። ነገርሽ ሁሉ አልቆ በእጅሽ ላይ ገባ። አሜን። ነገ ጠዋት ትመረምራለሽ። አዋጁ ተቀየረ። ምስጋና ይዘሽ ትመጫለሽ። አሜን። አንተ ጎልና ውሃውን አምጡ። ለጌታ እልልታ፣ ጮት፣ ፉጨት። እኔ የምልሽ እኔ ዝናሽ የሚል ስም ነው እግዚአብሔር የሚያሰጥ ቀንበር ከቤታችሁ ላይ እግዚአብሔር ሰበር ያለው አለ። አሜን። አዋጁ ተቀየረ። አሜን። እሺ ቆይ ስልክ አውጪ እስቲ አምጪ ሲሱን ወረቀቱን አምጪ እስቲ ይኸው
ሬስ ሆስፒታል በእጅራ ያዘች። ዋው! ለጌታ እልልታ! ምስጢር ለሚገልጥ አምላክ ከፍ ያለ ስሙ ማን ይላል? ሄኖክ፣ ዶክተር ሄኖክ። ዶክተር ሄኖክ። ዶክተር ዳንኤል። ቆይ ሌላ ዶክተር ይማል ለሰው መቻል እግዚአብሔር ይቻላል። ለሰው መቻል እግዚአብሔር ይቻላል። የዶክተሮች ስም ሁሉ ታውቂያለሽ? አታውቅም? በተለይ አላውቅም። ልጅ ዓለምም አታውቅም? አላውቅም። ልጅ ዓለምም አታውቅም? እሺ አሁን የምታገኘው አሁን ጥቁር አንበሳ ላይ የምታገኘው ዶክተር አድማስ ነው የምታገኘው። አሜን። መልካም ነው። ጌታ የሚፈራ መልካም ሰው ነው። አሜን። ፈውስሽ በኃይል የጸና ይሆናል። አሜን። ለሰው መቻል እግዚአብሔር ይቻላል። ሐኪሞች ምንድን አሉሽ? ሐኪሞች አሁን በቃ 2 ኮላሊት መስራት አይችልም፣ ኦፕራሲዮን ታደርጋለሽ ብሎ ያስበው ሶዳ ወላይታ ሶዶ ሪፌር ጻፈው። እግዚአብሔር አዋጁን ይገለብጣል። አሜን። ለሰው መቻል እግዚአብሔር ይቻላል። ይሄ ማን ነው ብለው ስሙ እዚህ ጋር ያለው ዶክተር ነው እዛ ያለው። ይሄ በጣም ትልቅ ሰው ነው። እግዚአብሔር አዋጁን ገልብጫል። አሁን ይሄ በጣም የሚያስፈራ ዜና ነው አንቺ የሰማሽው። እግዚአብሔር ደግሞ ከዜናዎች ይበልጣል። አሜን። እኛ ከምንሰማው እግዚአብሔር የሚናገረው ይበልጣል። አሜን። ለምሳሌ መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ላይ ከእናቱ ማህፀን ጀምሮ ምን የሆነ ሰው አንካሳ የሆነ ሰው ነበር ይላል እና 5 መመላለሻ በሮች ነበሩባት። በእነዚህ በሮች ላይ ተኝቶ የእግዚአብሔርን ማዳን ሲጠብቅ ነበር ይላል። ይሄ ሰው መራመድ የማይችለው ሽባ የሆነው አልጋ ቁረኛ የሆነው ሰው የሚጠብቀው 5 መመላለሻ በሮች ነው። ኢየሱስ የሚያውቀው ያ በር ሳይሆን እሱ ባልጠበቀው በር መጣና እንዲህ አለው፣ አንተ ሰው አለ እስካሁኑ ብዙ ቆይተሃል ብሎ ጠየቀው። ሰው ያለው ሰው ዘሎ ገብቶ ሲፎስ ነበር። እኔ ማንም ስለሌለ እዚህ ቁጭ ብያለሁ አለ። እንግዲያውስ አለ እነሱ ሰው ስላለ ውሃ ውስጥ ገብቶ ነው የሚድኑት። መልአኩ መጥቶ ሲያናውጥ አሁን እኔ ራስዎ ስለመጣ አልጋይ ተሸክመ ሂድ አለው። አየ ስሙ ውስጥ ፈውስ አለ። አሜን። እንቀውስት ከዚህ ቀን ጀምሮ የመቀመጥ ጊዜ ከህይወታችሁ ላይ በቃ አሜን። አዲስ ኮላሊት ተገጠመ። አሜን። አዲስ ነገር ሆነ። አሜን። ልጆች ትወልጃለሽ። አሜን። ስኬትሽ ተለቀቀ። አሜን። ያው ሂጂና ሞክሪ። እግዚአብሔር ካንቺ ጋር ነው። ቅድሚያ እግዚአብሔር ተናግሯል። ለዚህ ነው ወይ የምፈሩት ያለሽ ከአድማንጮ አርፌጫ ትራንስፈር ከፍለሽ ለምስክር እዚህ ትመጫለሽ። አሜን። ይሄ ሁለቱም ያንቺ ነው። ለጌታ ከፍ ያለ እልልታ ጨምሩበት። አወዛው ዝም ብለህ አወዛው ነገረ ይሳካ ያልክ ከመሆን እጅ ከሁሉ በራስ ላይ ይለቀቃል በኢየሱስ ስም። ጋላታ ቀባንዴራ ስዋቄሱ ወብኔ ጅራ ወልፍና ቀባንዴራ ስዋቄሱ ወብኔ ጅራ ጋላታ ቀብና ዋቃዮ ጋላታ ቀብ እልል ቀብና ዋቃዮ አወዛውዝ ማን ነው ጉባኤ ውስጥ የእንጨት ሰራተኛ ወይ ጣውላ ጋር የተያዘ ስራ የሚሰራ ሰው ካለ ይቆማል ሊጸልይለት። ለዚህ ሰው እግዚአብሔር ትልቅ ድርጅት ሲሰጣየው ምንድን ነው የሚሰራው? ፈርኒቸር። የት ነው የሚሰራው? እዚህ መብራት ኃይል ለቡ መብራት ኃይል ለቡ መብራት ኃይል። አግብታል? ራሴ መክፈት ትፈልጋለህ? አዎ። የባለቤት ፎቶ ይዛል? ፎቶ ላይ ያስኩት ኦሶ ለሰው ማይቻል እግዚአብሔር እሷ ውጪ እንድትሄድ አትፈልግም? አዎ። አልፈልግም። አንተ እሷ ውጪ እንድትሄድ አትፈልግም? አዎ። በጌታም በስ እማየው ውጭ ሀገር አንቺ ሄደሽ ከምታገኘው ገንዘብ በላይ እዚህ ነን አንቺ ሰርተህ እናገኛለን። አዎ። እዚህ ቁጭ በይ ብለህ አንተ ከሷ ጋር ስትመካከራ ያለው። አዎ። በሳምንት ውስጥ አንተ እቁብ የሚጥለው እቁብ የጌታን በዚህ ያሳየኛል። አሜን። ይሄ እቁብና ገንዘብ ከደረሰ የራስን ስራ ቦታ እከፍታለሁ ብለህ አንተ ሲጸልይ አየው። አዎ።
ለሰው መቻል እግዚአብሔር ይቻላል። የምን ፈርኒቸር ነው አንተ የምትሰራው? ፈርኒቸር ሶፋ በኤምዲኤፍ የሚሰሩት የባንክ ቤት ስራዎችም አሉ። ድርጅቱ ዋሪት ነው የሚባለው በጣም የታወቀ ድርጅት ነበር። ለሰው መቻል እግዚአብሔር ይቻላል። እሺ ጽዮን የምትባል ልጅ አለች። እዚህ ጉባኤ ውስጥ ጽዮን የምትባል ሴት ካለች ዛሬ መተንበይ ፈልጋለሁ። ለዚች ልጅ አንድ ደቂቃ ሰጣለሁ። ጽዮን ማነው ስምሽ? ጽዮን ቆሞ ይጸልይሻል። ቆይ ባለቤት ምን እየሰራች ነው ያለችው? እሷ ዳቦ ቤት ነው የምትሰራው። የት? እዚህ ጋርመንት ሙልሙል ዳቦ ቤት። ሙልሙል ዳቦ ቤት። አሁን ከሰው ጋር ነው የሚሰራው? ገና አንተ እንጨት ቤት ነው የሚሰራው ብለህ ነገርከኝ ለኔ እንዴ? አልነገርኩም ጭራሽ። አሁን ገና እንደዚህ ሳየው እግዚአብሔር ላንተ የራስ ድርጅቶች ሲሰጣየው። አሜን። እስከዚህ አመት ነው አንተ እንደዚህ የምትንከራተተው። ከዚህ ቃል በኋላ አሜን ከባድ የሆነ የበረከት ምንጭ ባንተ ላይ ሲመጣ አየው። አሜን። ከባድ የሆነ ስኬት ወደ አንተ ሲመጣ አያለው። አሜን። አንተ ማለት ታታሪ ሰራተኛ ነህ። አዎ እግዚአብሔር ሰው እዚህ አሁን ብረት ጫፍ ላይ ጫማ ሊስትሮ ያስጠረኩኝ እዚህ ጋር ብቻ ነበር የመጣው። እንባ መጣብኝ። ብዙ አመት መንገድ ላይ ተከራተትኩ። ወደ አዲስ አበባ መምጣት የጀመርኩት ወደ 9 አመት ነው። እሺ። እና እስካሁን የራሴ ገንዘብ አልያዝኩትም ነው። ይሰራለሁ ይሄዳል ሁሉ ሰው በቃ ቤተሰቦችም አይወዱኝም። ሲሰራም አልለወጥም። ከዛ ምን አለበት እግዚአብሔር ዛሬ የኔን ስም ብትቀይረኝ ብትጠራኝ ብትወደኝ ብዬ ዛሬ እየዘለክ መጣ። እዛ አደባባይ ላይ ከማን አንድ ሰው ለጌታ ክብር ለሰው ማይቻል እግዚአብሔር የጸለያችሁት ነገር ዛሬ በጌታ በኢየሱስ እጃችሁ ላይ ገባ። አሜን። አንተ ማለት በብዙ መንገድ የመጣ ሰው ነህ። ዘር መንዘር ጭምር በጣም ብዙ ከርሳለ፣ ግን እግዚአብሔር ከዘር መንዘር ብቻ አንተን ለይቶ አወጣ። ስራ አንተ ስትለምድ እግዚአብሔር አንተን ስለወደደ ነው። በብዙ መከራ ያለብክ፣ በብዙ ሀዘን ያለብክ ሰው ነህ። በብዙ ጎዳና ውስጥ አልፈህ የመጣ ሰው ነህ። አንተን ያየ ሰው ሁሉ እዚህ ያደርሳል ብሎ ማንም አንተ ላይ ያሰበ ሰው የለም። ማንም አልጠበቀኝም። ሲጀመር አንተን ለመስራት ሳይሆን ለማገዝ ነበር የገባው። እግዚአብሔር አንተን ባለሙያ አደረገ። ባለሙያ ከባድ ባለሙያ አድርጎኛል እግዚአብሔር። አሁን የራሴ ገንዘብ ነው ያጣሁት፣ ሙያ ይጃለሁ። አሁን አለ ከዚህ በኋላ አሜን። አሁን ወስጃለሁ በለስ። አሁን ወስጃለሁ። አሁን ተቀብያለሁ በለስ። አሁን ተቀብያለሁ። አሁን ይከብታለሁ በለስ። አሁን ይከብታለሁ። አራዲያ ሶታ ካዲያስ ለጌታ ቀጣይ አመት የመውጣት አመት ይሆንልሃል። አሜን። ቀጣይ አመት የበረከት አመት ይሆንልሃል። አሜን። ቀጣይ አመት ከስኬት ጋር የምትገናኝበት ጊዜ ይሆናል። አሜን። ራዳ ፖሮሎ ቦጋን ተክራ ለበጋሻ ካቶሮሎ ቦጋስ ላሄደር ለበገን ተክሬ ለበገረ ለበጋሻ ካቶሮሎ ቦጋስ ለበጋስ ሪታ ለበገን ተኮሮሎ ቦጋሻ ካቲን ተክራ ለበጋስ ላሃዳ ለበጋን ተክሬ ለበጋስ ሪድ ሊቢግን ተክያለቦ አንተ ውሰድ ያው ውሰድ። ሃሌሉያ። ነገ ጠዋት መልካም ዜና ትሰማለህ። እባክህ ለሰው ማይቻል እግዚአብሔር ይቻላል። ሆነ እኮ ከዚህ በኋላ አሜን። ማተሙ ተመታ። አሜን። ስም ብቻ አዘጋጅ። ፋይናንሻል በር ይከፈታል። አሜን። አንድ ትልቅ ባለጠጋ ሰው አሜን ከሩቅ ሀገር ወደ አንተ ሲመጣ አየሁ። አሜን። መጥቶ ከአንተ ጋር ሲጀምር አየሁ። አሜን። ዲል አድርጎ ያንተ ነገር ሁሉ በኢትዮጵያ ደረጃ ሲታወቅ አየሁ። አሜን። ከልካይ ከመንገድ ላይ ከዚህ በኋላ ሲነሳ አየሁ። አሜን። ገንዘብ የለኝ ትላለህ አይደለ? ሰው የለኝ ትላለህ አይደለ? እንዴት ሆነ ትላለህ አይደለ? ባለቤትም ውጭ ሀገር ሳትያዝ አሜን በቅርብ ቦታ ላይ አሜን በዚህ በቦሌ ሚካኤል አካባቢ አሜን ስራ የሞላበት ትልቅ ግቢ አሜን እግዚአብሔር ለልጅ ያስረጫለው አልባ እሺ ተቀበልኩ። አሜን። ለሰው ማይቻል እግዚአብሔር ይቻለዋል። ማን ነው ስራ መጀመር ፈልጋለሁ ሰው ካለ ብቻ በእምነት እሱ ከመስከረም አንድ በኋላ ወደ ስራ ነው የሚገባው። አሜን። አና ሰዎች ዛሬ ማታ የሆነ ደብዳቤ ገባ ይችላል። አሜን 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 ብለው ውሰድ በኢየሱስ ስም። አንዳንድ ሰዎች ሰምቼ ነው የማወራው። ጥሬ እውነት ነው። እንካ ውሰድ። አሜን። አረብ ሀገር ብትሄድ አረቦችን ወርሰት ትመለሳለህ። አሜን። ካናዳ ብትገባ ካናዳ ያንተ ይሆናል። አሜን። አሜሪካ ብትሄድ አሜሪካ ያንተ ይሆናል። አሜን። አንድ ሰው ጮሆ ኢየሱስ ይበል እስኪ። ኢየሱስ። ነገሬ አይበላሽም። አሜን። ስኬቴ አይበላሽም። አሜን። መንገዴ አይዘጋም። አሜን። አዲስ ነገር ይሆናል። አሜን። አትጠራጠር። ስራ የሚሰራ የእግዚአብሔር እጅ መጥቷል። አሜን። ከአሁኑ በኋላ የድካም ጊዜ በቃ። አሜን። በሮች ነው የሚከፈቱት። አሜን። አዎ በሮች። አሜን። አንድ አይደለም አየው። አሜን። ይናገረኛል የጌታ መንፈስ። አሜን። 3 በሮች ይከፈታሉ። አሜን። ትጀምራለህ። በአንተ ስር ውስጥ እስከ 80 ሰራተኛ ይሆናል። አሜን። አሁን ካለበት ነገር ያንተ ነገር ጨመርኩት። አሜን። እንዴት ነው ወይት ነብይ የሚተነበየው? ደሞዝ ትንሽ ነው እንዴት ነው የሚከብተው ትላለህ አይደል? አዎ እግዚአብሔር አልበል ብሎኛል። አሜን። ሰው ተነስቷል። አሜን። ይሄ ሙያ ከዚህ ቀን ጀምሮ አሜን ለትላልቅ ድርጅቶች፣ አሜን ለባንክ ቤቶች፣ አሜን ለኦሮሚያ ባንክ፣ አሜን ለአዋሽ ባንክ፣ አሜን ለኢትዮጵያ ንግድ ባንክ፣ አሜን ለትላልቅ ድርጅቶች ተወዳድረህ ትገባለህ። አሜን።
ጦሶ እፈልጋለሁ። ምን ሰው ካለ ለኔም ያልቀና ሰው ካለ በጌታ በኢየሱስ ስም ይሄ ዓመት አልቋል። ከዚህ በኋላ የእናንተ ነገር ተከፈተ። አሜን። ትመሰክራለህ? አዎ እመሰክራለሁ። እንካ ስኬት ነው የሰጠሁት። ዌልካም ቴንክ ዩ። ለጌታ እልልታ ይሁን። የት አለች አሁን ጽዮን ያለች? ደህና ነሽ? አትሞቺም፣ በህይወት ትኖሪያለሽ። አሜን። የእግዚአብሔር ማዳን ታያለሽ። አሜን። ጨለማ ካንቺ ላይ ተመቷል። አሜን። ስኬትሽ ሁሉ ተለቀቀ። አሜን። መልካም ዜና ትሰማያለሽ። አሜን። ቁጭ በይ።